ሰላም ጤና ይስጥልኝ እንደምን አላችሁ ውድ የአዲስ አበባ ቱር ቤተሰቦች፣ ዛሬም በአዲስ እና ለየት ባለ ቪዲዮ ተመልሻለሁ። የዛሬው ቪዲዮአችን የሚሆነው ደግሞ ከሰሞኑ አዲስ ነገር የታየበትና ሰሞኑን እየጣለ ባለው ከበድ ያለ ዝናብ ወንዞቻችን ላይ ከምን ደርሰዋል እና ደግሞ እዚህ አፍንጮ በር ጋር ያለው ትልቁ ግድብ በዚህ በእንጦጦ ጀምሮ ወደ ፒኮክ የሚሄደው ወንዝ መሀል ላይ የተገነባ ትልቅ ግድብ አለ። እሱም እንግዲህ አሁን ውሃ ሞልቶ በላዩ ላይ መፍሰስ ጀምሯል እና እሱን ቪዲዮ ይዤላችሁ መጥቻለሁ። በትላንትናው የድራይቪንግ ቱር እንዲሁም ደግሞ ከዚህ በፊት ሌሎች በርከት ያሉ ቪዲዮዎችን ለቅቄላችኋለሁ። እነሱን ቪዲዮዎች ቻናሌ ውስጥ በመግባት መመልከት ትችላላችሁ። በዛውም ደግሞ ሰብስክራይብ በማድረግ ለዚህ ቻናላችን ቤተሰብ መሆናችሁን አትርሱ እላለሁ። በዚህ ቻናላችን ላይ ለየት ያሉ የሲቲ ቱር፣ የድራይቪንግ ቱሮችን፣ የዎኪንግ ቱር፣ ሪቨርሳይድ ፓርኮች እና የኮሊደር ፕሮጀክቶችን እንደማስጎበኛችሁ ታውቃላችሁ እና ይህን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ ላይክ በማድረግ ከዛ በተጨማሪ ሼር በማድረግ ለሌሎች እንዲደርስ ቪዲዮን እንድታግዙኝ እንድታበረታቱኝ እላለሁ። ቀጥታ ወደ ቪዲዮ እንለፍ። እንግዲህ ከዚህ በፊት እዚህ አካባቢ ላይ መጥቼ አስጎብኝቻችሁ ነበርና እነዚህ የመሀል ላይ ሪቨርሳይድ ላይ ያሉ ግድቦች ምን ያህል ከፍተኛ ጥቅም እንዳላቸው፣ የወንዙን ውሃ ኮንትሮል አድርጎ ከፍተኛ አደጋ እንዳይፈጥር፣ የጎርፍ አደጋ እንዳይከሰት ምን ያህል ጥቅም እንዳላቸው ነግሬያችሁ ነበር ከዚህ በፊት። አሁን እንደምትመለከቱት ሰሞኑን ከበድ ያሉ ዝናቦች እየዘነቡ ነው። ገና ክረምቱም አልገባም እና በዚህ ኃይለኛ ዝናብ ምክንያት ደግሞ ወንዞቻችን ሞልተው ወደ አስፓልት እንዲሁም ወደ ቤቶች ውስጥ እንዳይገባ እንደነዚህ አይነት ትልልቅ ዳሞች በየሪቨርሳይዱ ላይ ሲሰሩ እጅግ ከፍ ያለ ጠቀሜታ ነው ያላቸው። በዚህ አካባቢ ደግሞ ከዚህ አለፍ ብሎ ወደ ላይም ደግሞ አንድ አለ። እሱን በነገ ቪዲዮ ሰራላችኋለሁ። እሱን የማስጎበኛችሁ ይሆናል። የዛሬው ግን እዚህ ከአፍንጮ በር ሪቨርሳይድ ፓርክ ላይ ያለ ነው የሚገኘው። ከዚህ ከበስተጀርቤ የሰባ ደረጃ እንዲሁም የካፌ መዝናኛዎች በርከት ያሉ የኮፊ ሃውሶች ቦታ ይገኛል። ከዚህ ደግሞ በስተግራ በኩል ቀጥታ ስትሄዱ የአራዳ ፓርክን ነው የምታገኙት። እንግዲህ በዚህ የምትመለከቷቸው ሰባ ደረጃ ላይ የተሰሩ በርከት ያሉ ካፌዎች ናቸው። እንደምትመለከቱት እጅግ ውብ ነው፣ የሚያምር ቦታ ነው። በርከት ያሉ የመቀመጫ የቡና መጠጫ ቦታዎች ይገኛሉ። ከነዚህ ፊት ለፊት ላይ ነው ግድቡ የሚገኘው። ግድቡ እጅግ በጣም ትልቅ ግድብ ነው። ከዚህ በፊት ባዶ ሆኖ ቪዲዮ ሰርቼላችሁ ነበር። ምን ያህል ትልቅ እንደሆነ ገብታችሁ መመልከት ትችላላችሁ። እንደምትመለከቱት በርከት ያለ ውሃን ይዞ እንዲሁም ደግሞ ደለል እያለፈ ውሃውን ሪቨርሳይዱን ሞልቶት ወደ ላይ ውሃው እንዳይወጣ እጅግ ትልቅ ስራን የሚሰራ ግድብ ነው። በዚህም ደግሞ በመሀል በብረቱ በኩል ወደዛ ሄዳችሁ መመልከት እንችላላችሁ። አሁን ላይ እሱ ተዘግቶ ነው እንጂ እኔም በቪዲዮ አሳያችሁ ነበር። እንደምትመለከቱት በቃ ውሃው ብቻ ነው እየወረደ ያለው። አብዛኛው ደለሉ ታች ነው እየቀረ የሚገኘው እና እንደዚህ ሲከሰት ደግሞ ደለሉ ወደ ታች በሚወርድበት ጊዜ የወንዝ መፍሰሻው ቦታ ላይ ሄዶ ከድንጋዮች ጋር በመጣበቅ እዛው ላይ የውሃ መሙላትን ሊያስከስት ይችላል። ከዚህ በተጨማሪ ደግሞ እስከ ጫፍ ድረስ ነው የማስጎበኛችሁ። እንዲሁም በፓርክ ውስጥ ምን እንዳለ የባይክ ሌኖችን፣ የዎኪንግ ኤሪያዎችን እንዲሁም ለየት ያሉ የልጆች መጫወቻና ካፌዎችም ይገኛሉ። እነሱንም በቪዲዮ አንድ ላይ አጠቃልዬ የማስጎበኛችሁ ነው የሚሆነው። ይህንኛው እንግዲህ ከላይ ሆናችሁ ስትመለከቱት እንደዚህ ነው የሚሆነው። አሁን ያው የውሃው ቆሻሻ ነው ብዙ። እነዚህ የውሃውን የማንጻት ስራ እንግዲህ ከፍተኛ ወጪንና እጅግ በጣም ብዙ ጊዜን የሚፈጅ ነው የሚሆነው። በአንዴ የሚሆን ነገር ስላልሆነ ቀስ እያለ ከአመት እየተሻሻለ ካልመጣ በስተቀር በአንዴ የሚጸዳ ስላልሆነ ይህንንም ውሃውን ንጹህ አድርጎ ወደ ስራ የማስገባትም እንዲሁ
ስራ መሰራት አለበት እንላለን። ይህም እየተሰራ እንደሆነ አብዛኛውን ጊዜ እነዚህ ወንዞችን የሚበክሉት ከዚህ ከቤት ውስጥና ከተለያዩ ህንፃዎች የሚወጡ ፍሳሾች ናቸው። እነዚህን ፍሳሾች አሁን የማቋረጥ ስራ እየተሰራ ነው የሚገኘው። ብዙ ዜና ላይ እንደምትሰሙትም የተለያዩ ትልልቅ ድርጅቶች እንደዚህ ፍሳሻቸውን ወደ ውሃ ወደ ወንዝ የሚለቁ ቅጣት እየተደረገባቸው እንዲሁም ደግሞ ይህን ስራ እንዲያቆሙና ሌላን የትቦ መስመርን እንዲጠቀሙ ማስጠንቀቂያና ቅጣት እየተደረገባቸው ይገኛል። አሁን እነዛ ናቸው እንግዲህ እነዚህ በሚቋረጡበት ጊዜ የነዚህን የወንዝ ህይወት መታደግ የሚቻለው። በሌሎች በአውሮፓ ከተሞች ላይ እንደምንመለከታቸው ወንዞች ከውሃ መፍሰሻነት በተጨማሪ እንደ መጓጓዣነትም አገልግሎት ላይ ይውላሉ እና እንደነዚህ አገልግሎት ለመጠቀም የሚያስችለው ደግሞ ንጹህ ውሃ ሲሆን ነው። ያንን ደግሞ ለማድረግ በርከት ያለ ወጪ ጊዜንም ይፈልጋል። ነገር ግን ተጠናቆ ሲያልቅ ደግሞ ለከተማው እጅግ በጣም ውብ ገጽታ የጎብኚዎች ቦታ ነው የሚሆነው። በተለይ አውሮፓ ሀገሮች ላይ እንደዚህ አይነት ነገሮች እጅግ በጣም የተለመዱ ናቸው። እንደ አንድ የቱሪዝም መስህብም ሆኖ እንዲሁም ደግሞ የገንዘብ የማምጫ መንገዶችም ናቸው እና ወደፊትም እንግዲህ እነዚህ ወንዞች እዛ አይነት ደረጃ ላይ ደርሰው ለሀገራችን ተጨማሪ ውበትን ተጨማሪ ገቢን የማግኛ እንደሚሆኑ ምንም ጥርጥር የለውም። አሁን ስራቸው በዚህ ከተጀመረ ወደፊት የማያድጉበት ምንም ምክንያት የለም እና እነዚህ ነገሮች ወደፊት እንደዛ ሆኖ ለማየት እንጓጓለን እላለሁ። በዚህ አጋጣሚ ይሄ የምትመለከቱት በወንዙን እንግዲህ አልፈን ወደዚህ መተን ነው ግድቡን ከዚህ ደግሞ ተጀምረን እስከ ላይ እስከ ጫፉ ድረስ የማስጎበኛችሁ ነው የሚሆነው። በዚህም ላይ ደግሞ ትንሽ አለፍ እንዳልን የልጆች መጫወቻ ሜዝ አለ። እሱንም አሳያችኋለሁ። እንደምትመለከቱት በርከት ያሉ ሰዎች እንደነዚህ አይነት ቦታዎች ላይ የአካላዊ ብቃት እንቅስቃሴን እያደረጉ ይገኛሉ። ፊት ለፊት ላይ እንደምትመለከቷቸውም ቦታው እጅግ አመቺ ነው። ይሄ አሁን የምንራመድበት መንገዱ ይሄ ጥቁሩ አስፓልት ሳይሆን ከፕላስቲክ ራበር የተሰራ ነው እና እንደዚህ የሩጫ ወክ እና የተለያዩ አክቲቪቲዎችን ለመስራት እጅግ ምቹ ነው። እዚህ መታችሁ በአካል ብታዩት እላለሁ። ምክንያቱም ረገጥ ስታደርጉት ወደ ውስጥ ሰመጥ ይላል እና ምቾትን ረጅም ጊዜ እንደዚህ ሩጫ እርምጃ በምታደርጉት ጊዜ ህመም የሚሰማችሁ ካላችሁ እንደነዚህ አይነት ራበር ትራክ ይባላል። ይሄ እነዚህ አይነት ስትጠቀሙ ያህን ህመም ያጠፋላችኋል እና ለእንደዚህ አይነት ተብሎ የተሰሩ መንገዶች ናቸው። ለሩጫ ለአካላዊ እንቅስቃሴ ለማድረግ የተሰሩ ናቸው እና እናንተ መታችሁ በእንደነዚህ አይነት ቦታዎች ላይ አገልግሎትን እንድታገኙ እንድትጠቀሙባቸው ለኛ ነው እና የተሰሩት እንድንጠቀምባቸው እላለሁ። እጅግ በጣም ምቹ ናቸው እንቅስቃሴ ለማድረግ እና እናንተም በአካል መታችሁ ማየት አለባችሁ እላለሁ። ከዛ በተጨማሪ ደግሞ የባይክ ሌንም አለ። ከልጆቻችሁ ጋር ከጓደኞቻችሁ ጋር በመሆን በባይስክል እዚህ ላይ መጠቀም ትችላላችሁ። ይሄ እንግዲህ በጣም ረጅም የሆነ መንገድ ነው ያለው። ይሄ የሪቨር ሳይድ የሚነሳው ከዚህ በፊት እንደነገርኳችሁ ከላይ ከእንጦጦ ተራራ ላይ ነው። ከዛ ጀምሮ ቀጥታ መጥቶ ከሱ በመቀጠል መቀጠያ የሚባል ሪቨር ሳይድ አለ። በቀጣይ ቪዲዮ ሰራላችኋለሁ። ከሱ ቀጥሎ የቀጨኔ አለ። ከቀጨኔ ቀጥሎ ደግሞ ይሄንኛው የአፍንጮ በር ሪቨር ሳይድ ይገኛል። ከዚህ ቀጥሎ ደግሞ ያው እንደምታውቁት በቅርቡ የተመረቀው አራዳ ፓርክ ነው የሚገኘው። አራዳ ፓርክ ደግሞ ከነዚህ ሪቨር ሳይድ ፓርኮች አንድ ደረጃ ከፍ ተደርጎ የተሰራ በውስጡም እጅግ በጣም ብዙ ነገሮች ያሉት ነው የሚሆነው። እሱንም በቀጣይ ቪዲዮ ሰራላችኋለሁ። በተለይ በማታ በምትሄዱ ጊዜ በርከት ያሉ ሰዎች እንቅስቃሴን ሲያደርጉ ከቤተሰቦቻቸው ከጓደኞቻቸው ጋር ወክ እያደረጉ ፓርኩን ሲጠቀሙበት ሲገለገሉበት ታያላችሁ። ከሱ በመቀጠል ደግሞ የሚገኘው የፍሬንድሺፕ ሪቨርሳይድ ፓርክ አለ። እሱ ላይ ደግሞ በርከት ያሉ የሪል ስቴት የለግዠሪ ሊቪንግ ቦታዎች ያሉበት ሆኖ በጀርባው ደግሞ ሪቨርሳይድ ተገንብቶበት ነው የሚገኘው። ከዛ በመቀጠል ደግሞ የአምባሳደር ፓርክ አለ። እንዲሁም ደግሞ የጊዮን ፓርክ ከዛ የስጢፋኖስ ሂል እና በባምቢስ
ፓርክ አልፎ ቀጥታ ወደ ፒኮክ ፓርክ ነው የሚገባው። እንግዲህ እጅግ በጣም ረዘም ያለ ነው እና ለምሳሌ በአንድ ቀን ውስጥ እዛ አንድ የእግር መንገድ ከዚህ ከጫፍ እዛ ድረስ ከሄዳችሁ በቀን ውስጥ እንቅስቃሴ ለምታደርጉት እጅግ በጣም በቂ የሆነን ነው የምታገኙት። በዛውም ደግሞ በውስጥ ያሉትን ነገሮች እየጎበኛችሁ እንዲሁም ደግሞ ካፌዎችም ሬስቶራንቶችም ስላሉ በነዛ ቦታዎች ላይ አረፍ እያላችሁ እንዲሁም ደግሞ መጽሐፍን በመያዝ ደግሞ ምቹ የሆኑ መቀመጫ ማንበቢያ ቦታዎችም አሉ። እነዛ ላይም እንቅስቃሴዎችን አድርጋችሁ ሲጨርሱ ደግሞ ወይ መጽሐፍ ማንበብ ወይ ከጓደኞቻችሁ ጋር ደግሞ መጫወትም ትችላላችሁና እነዚህ ፓርኮች እጅግ ምቹ ናቸው፣ ተጠቀሙባቸው እላለሁ። ይሄ ደግሞ የምታዩት የልጆች መጫወቻ ሜዝ ነው። እዚህ ውስጥ በመግባት በመሽከርከር የሚጫወቱበት ነው። በርከት ያሉ ልጆችም ይጫወታሉ እዚህ ውስጥ እየመጡ። ቪዲዮን እንድትከታተሉ እናንተን እየጋበዝኩ እኔ እዚህ ጋር ላብቃ። ቪዲዮ አላለቀም። ቪዲዮን እስከ መጨረሻው ድረስ ተከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ሰብስክራይብ በማድረግ ይሄን ቻናል ሰፖርት አድርጉት። እንዲሁም ደግሞ የተለያዩ ቪዲዮዎችን እንድንሰራ ብርታት ስለሚሰጠን ሰብስክራይብ ስታደርጉ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ ለሌሎች ይሄ ቪዲዮ ለሌሎች እንዲደርስ ሼር በማድረግ ላይክ በማድረግ ደግሞ ለሌሎችም እንዲደርስ እና ቪዲዮ እንደወደዳችሁት ለእኛ ስለሚያሳውቀን ቪዲዮን ላይክ በማድረግ ሼር በማድረግ ተባበሩን እላለሁ። እንዲሁም ደግሞ እናንተ መጎብኘት የምትፈልጓቸው ቦታዎች ካሉ ወይም አፕዴት እንዳረጋቸው የምትፈልጓቸው ኮሪደር ፕሮጀክቶችም ሆነ ግዙፍ የዚህ የከተማችን ላይ እየተገነቡ የሚገኙ ፕሮጀክቶች ካሉ እናንተ ኮመንት መስጫው ላይ ያስቀምጡልኝ። እኔ በተቻለኝ አቅም ቪዲዮ ለመስራት እሞክራለሁ። ቪዲዮን እስከ መጨረሻው ድረስ ተከታተሉ። መልካም ቆይታ። አመሰግናለሁ።